ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የጥቅምት 27 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው እና በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ የግንባር መረጃዎችን፣ ዕለታዊ ፖለቲካዊ ክንውኖችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሞዴሬተር ሜምበር ሰብስክራይበር የሆናችሁ ወገኖችን በእጅጉ እያመሰገን ሌሎቻችሁም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የጠለስ ሚዲያ ሞዴሬተር ሜምበር ሰብስክራይበር የሆናችሁ ወገኖችን በእጅጉ እያመሰገን ሌሎቻችሁም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የትግራይና የኦህዴድን ፍጥጫ ይመለከታል። አንዳንዶች የቲዲኤፍ እና የቲፒኤፍ አድርገው አውጥተውታል። በአማራ ክልል የሚካሄደው ጦርነት ለምሳሌ የፋኖና የኦህዴድ እንጂ የፋኖና የባዕደን አይደለም። ባዕደን ተላላኪ ነው፣ ቅጥረኛ ነው። አብይ አህመድ የዩናይትድ አረብ ኤምሬትስ ቅጥረኛ እንደሆነ ሁሉ ባዕደን ደግሞ የኦህዴድ የአብይ አህመድ ቅጥረኛ ነው። ስለዚህ አሁን በአፋር ክልል እንደተጀመረ እየተነገረለት የሚገኘው ጦርነት የትግራይና የኦህዴድ ጦርነት ነው ማለት ይቻላል። እንግዲህ ከ4 ቀን በፊት ብርሃኑ ጁላ በተናገረው ንግግር የሰሜን ዕዝ የተወጋበትን ቀን ማስመልከት በተዘጋጀ መድረክ ላይ በተናገረው ንግግር ይህንን ከሃዲ የሆነ ኃይል ማስወገድ አለብን፣ እሱን ነቅለን ካልጣልን በቀር መረጋጋትና ሰላም ሊኖር አይችልም በማለት ሲደነፋ ነበረ። ፍርሃቱንም ድንፋታውንም ሲያሳየን ነበር። የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ የክደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝ። በትናንትናው ዕለት ደግሞ ለትግራይ ክልል ተመድቦ የነበረው 2.13 ቢሊዮን የትግራይ በጀት ወደ ብሔራዊ ባንክ እንዲመለስ ትዕዛዝ መተላለፉ ተሰምቷል። ጦርነቱ ሊጀመር መሆኑ አመላካቹ ነገር በትናንትናው ዕለት ወደ ትግራይ እንዲተላለፍ ታዞ የነበረ 2.13 ቢሊዮን የትግራይ በጀት ከንግድ ባንክ ወደ ብሔራዊ ባንክ እንዲመለስ ትዕዛዝ መሰጠቱ ነው እና ይሄ ከተሰማ በኋላ ደግሞ አፋር አካባቢ ሀራ መሬት የሚገኘው ሰራዊት ወደ ራያ ከባድ መሳሪያ ተኮሰ ሲባል ነበረ። ታደሰ ወረደ ራያ ዞብል አካባቢ እየተንቀሳቀሰ በነበረበት ሰዓት ላይ ወደዛ ተኮሰ የሚል መረጃ ወጥቶ ነበረ። በትናንትናው ዕለት ማታ 1 ሰዓት ደግሞ ቲዲኤፍ በአፋር ክልል ላይ ወረራ ፈጸመ የሚል መግለጫ በአፋር ብሔራዊ ክልላዊ መንግስት በኩል ወጥቷል። ወረራ ተፈጸመብን፣ 6 ቀበሌዎችን ተቆጣጥሯል። እነሱም ወረአ፣ ኩሰበበራ፣ ዲያ፣ ገደበልአ፣ ካርማጋና ሚልኪ የሚባሉ በ6 ቀበሌዎች ላይ ወረራ ፈጽሞ በቁጥጥር ስር አስገብቷል። አፋር ክልልን ወሯል። ስለዚህ በአስቸኳይ የማይወጣ ከሆነ እርምጃ ወስዳለሁ በማለት ሀጃዋል አርባ ሲደነፋ ነበር። ጌታቸው ረዳም እንደዚሁ ማታ በፌስቡክ ገጹ አንድ ፖስት አጋርቷል። ይኸውም ፖስት ምንድነው የሚለው? ፍስሐ ማንጁስና ዮሐንስ መዲድ የሚመሩት ጦር በአፋር በኩል ትንኮሳ ፈጽሟል፣ የፕሪቶሪያውን ስምምነት ጥሷል በማለት ጌታቸው ረዳ ማታ የፌስቡክ ፖስት አጋርቷል። የሀጃዋል አርባ ጉዳይ ግን አስቂ ነው። ተወረርን በማለት ሀጃዋል አርባ መጮሁ አስቂ ነው። የትግራይ ታጣቂዎችን ትግራይን የሚወጉ ታጣቂዎችን ማሰልጠኛ ጣቢያ ክልሉ ላይ ያደረገው ሀራ መሬት የሚባል ይዞታ የሰጠው እዛ የሚሰለጥነው ሰራዊት እኮ ኤርትራ እንዲዋጋ ሌላ አገር እንዲዋጋ አይደለም የሚሰለጥነው፣ ትግራይን እንዲዋጋ ነው። ስለዚህ አንዱን ቁራጭ ክልሉ ውስጥ አስገብቶ የወታደራዊ ማሰልጠኛ ጣቢያ ያደረገው ሀጃዋል አርባ እና ነገ ላዘምትባችሁ ነው ከነገ ወዲያ ላዘምትባችሁ ነው እያለ ሲያስፈራራ የነበረው ሀጃዋል አርባ ተወረርኩ በማለት ሲጮ ነበር። ግን እሪታውን አፋሮች ራሱ አልሰሙትም። ግማሹን ጁንታ ክልል ውስጥ አስገብተ እያሰለጠንክ ሌላኛው ጁንታ ሊወረኝ ነው እያሉ መጮ ልክ አይደለም በማለት አፋሮች ራሱ በፌስቡክ ሲያጋሩ ነበር። የፕሪቶሪያን ስምምነት በተመለከተ ጌታቸው ረዳ የተናገረው አብይ አህመድ የተናገረውን ዘንግቶት ነው እንጂ የፕሪቶሪያው ስምምነት የተካሄደው በጻድቃንና በጌታቸው ረዳ ከዛ በኦህዴድ ሰዎች መካከል መሆኑን አብይ አህመድ ተናግሮ ነበር። ፕሪቶሪያ የተደራደር ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣
ከአሰፋ ብርሃ ጋር ዋነኛ ተደራዳሪ በትግራይ ወገን ጻድቃን ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው ፈራሚዎቹ። በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ ፕሪቶሪያ ላይ ስምምነቱ የተካሄደው በጌታቸውና በጻድቃን፣ በሌላ በኩል ደግሞ በኦህዴድ ሰዎች መካከል መሆኑን ገልጾ ነበር። ስለዚህ የፕሪቶሪያ ስምምነት ተጣሰ የሚባለው ጌታቸውና ጻድቃን ብልጽግና ላይ ሲተኩሱ ነው ማለት ነው። ያኛው አይመለከተውም ተብሏል እኮ። አይመለከተውም ስለተባለ የፕሪቶሪያን ስምምነት ጣሰ ሊባል አይችልም። ፕሪቶሪያ ስምምነት የሚጣሰው የሚፈርሰው ጌታቸው ረዳና ጻድቃን የሚመሩት ሀራ መሬት ላይ ያለው ታጣቂ ወደ ብልጽግና የተኮሰ ቀን ነው። የሆነ ሆኖ ትናንትና ህወሓት 6 ቀበሌዎችን መቆጣጠሩ ቢናገርም እኛ ለማጣራት ስንሞክር ወጥተው እንዲሄዱ ነው የደረሰ መረጃ የሚያመለክተው። 6 ቀበሌዎችንም ተቆጣጥረው አልቆዩም። ብልጽግና ግን ከፍየሉ በላይ እንዲጮህ ፈልጓል። ዜናው በጣም እንዲጮህ ፈልጓል። የብልጽግና አክቲቪስቶች ከአሰብ ባህር በር ወደ ትኩረት ለኢትዮ ጅቡቲ መስመር ተዘዋውረው አምሽተዋል። ከአሰብ ባህር በር ወደ ትኩረት ለኢትዮ ጅቡቲ መስመር ተዛውረው አምሽተዋል እና ትኩረት ለኢትዮ ጅቡቲ መስመር የወያኔ አካሄድ ሚሌ ላይ ለመቁረጥ ያቀደ ነው የሚመስለው። ስለዚህ ትኩረት ለኢትዮ ጅቡቲ መስመር እየተባለ ሲጮህ ነበር። ከምጽዋ ወደ ሚሌ በአንድ ጊዜ ተንሸራተው ኢትዮ ጅቡቲ መስመር እንዳይቆረጥ ሲጮህ ነበረ። እውነታው ግን የሚወራውን ያህል አይደለም። ሙሉ ጦርነቱም ተጀምሯል ማለት አይቻልም። በህወሓት በኩል ቲፒኤፍ የሚባለውን ኃይል የመበተን ኢንተረስት አለ። መልከ ጥፉን በስም ይደግፉ እንደሚባለው አብይ አህመድ ትግራይ ፒስ ፎርስ የሚል ስያሜ የሰጠውን ኃይል የመበተን ኢንተረስት ነበር። ዛሬ በተሰማው መረጃ መሰረት ቲፒኤፍ ተበትኗል። ግማሹ ተበትኗል፣ ግማሹ ደግሞ ቲዲኤፍን ተቀላቅሏል። ጌታዬ እነሱ አካሄድ ያውቃሉ፣ ወቅቱን ይመዝናሉ። እስካሁን ድረስ የአብይ አህመድን ሪሶርስ ሲጠቀሙ ነበር፣ በሱ ሪሶርስ ሲሰለጥኑ ሲታጠቁ ነበር። አሁን የቅርጡ ቀን እንደመጣ ሲገባቸው ግማሹ ተበታትኗል። ቲፒኤልኤፍን አልቀላቀልም ቲዲኤፍን አልቀላቀልም ያለው ተበታትኗል። ግማሹ ደግሞ ቲዲኤፍ ጋር ገብቷል። እና ባለፈው ብርሃኑ ጅላ ክህደት በኢትዮጵያ መሬት ላይ ሊጠፋ የሚችለው ህወሓት ሲጠፋ ነው እንዳለው ሁለተኛውን ከባድ የሆነ ክህደት ዛሬ አስተናግዷል። ይሄ ግን ክህደት አይደለም፣ ብልጠት ነው። እነሱን ተከትሎ በእነሱ ፕሪንት እያደረጉ በሚያመጡት ገንዘብ ልክ እንደ አማራ ሚሊሻና አድማ በታኝ ተሰልፎ ወገንን አለመጨፍጨፍ ለወገን መታመን ነው፣ ክህደት አይደለም። ህዝብን ሊወጋ የመጣን ጠላት መክዳት ለወገን ታምኖ መገኘት ነው። ሌላው እንግዲህ የማታውንም የዛሬውንም ዘመቻ ስትመለከቱ በደድና ወይም ብልጽግና ፓርቲ ጫጫታውን ለምን ፈለገው በሚለው ጉዳይ ላይ የራሴ ምልከታ ወደ እናንተ ሳደርስ፣ አንደኛ የህዝብን አስተላለፍ ለመለየት ነው። የህዝብ አስተላለፍ ህዝቡ ምንድነው የሚያስበው፣ ህወሓት እየመጣብህ ነው ሲባል ህዝቡ ምንድነው የሚያስበው የሚለውን ትርታ መለካት ስለፈለገ ነው። ያው ኦህዴድ እኮ ቡልሃ የሆነ ፓርቲ ነው። ቡልሃ ታውቃላችሁ አይደለ? እና ቡልሃ የሆነ ፓርቲ በመሆኑ የተነሳ አሁንም ህወሓት መጣብህ ሲባል የኢትዮጵያ ህዝብ ደንብሮ ሰላማዊ ሰልፍ የሚወጣ ይመስለዋል። ህወሓትማ መመለስ የለበትም ብሎ እንደበፊቱ የሚወራጭ ይመስለዋል። ምክንያቱም ራሱን ጥሩ መንግስት አድርጎ ነው የሚያስበው። የኢትዮጵያ ህዝብ ግን የትኛውንም ኃይል ለመቀበል ዝግጁ ነው። ቢመርህም ይሄ እውነት ስለሆነ ዋጠው። የትኛውንም ኃይል ለመቀበል ዝግጁ ነው። ፕራዮሪቲ ይሰጣል። ቅድማ እንዲመጡለት የሚፈልገው ኃይል አለ። እነዛ ኃይሎች መምጣት ካልቻሉ ግን የትኛውም ኃይል ቢመጣ ለመቀበል ዝግጁ ነው። ተንገፍግፏል፣ ጌታዬ ተንገፍግፏል። አዲስ አበባ ላይ የሚሰራው ግፍ የሚሰራው በደል በቃላት የሚገለጽ አይደለም። ይኸው እንደምታየው ነው። ጎመን ቸርችረው የሚያድሩ ትንንሽ ነገሮች አዙረው የሚያድሩ ሁሉ እየተሳደዱ ያለበት ሁኔታ ነው ያለው። በሀገራቸው መስራት ተከልክለው ዜጎች መከራቸውን እየበሉ ነው። ሴቶች ሊበረታቱ ሲገባቸው ጎመን በመቸርቸራቸው እየተሳደዱ ነው። ለምን ወደ ሴተኝና አዳሪነት አልገባሽም ተብላ ነው ይህች እህታችን መከራዋን እየበላች ያለችው። ወጣቱ መሬት ላይ ቁጭ ብሎ እባካችሁ ተውኝ እያለ የሚለምነው ለምን ሰርቀህ አትበላም፣ ለምን ሰርተህ ትኖራለህ ተብሎ ነው ፍዳውን እየበላ ያለው። ለምን ማንችራት አትመታም፣ ለምን አዘርፍም፣
ካልሆነ ደግሞ መከላከያ ውስጥ አስገብቼ ለምን ወገኖችን አጨፈጭፍም ያለው ኦፕሽን እሱ ስለሆነ ማለት ነው። መከላከያም ዛሬ ማስታወቂያ አውጥቷል። አንደኛ ዙር ምናምን ብሎ ነው ያወጣው። ደግሞ 1000 አንደኛ ዙር ነው ወይስ አንደኛ ዙር? በየወሩ እኮ ነው ማስታወቂያ የሚያወጣው መከላከያ ሚኒስቴር በየወሩ እና አንደኛ ዙር ሰልጣኞችን ለመመልመል የወጣ ማስታወቂያ ብለው ሲለጥፉ አለማፈራቸው 1000 ሞልቶባችሁ ወደ አንድ ተመለሳችሁ ነው። ኢትዮጵያ ውስጥ ያለው ክፍት የስራ ቦታ መከላከያ ተመዝግቦ ወይ መግደል ነው ወይ መገደል ነው። የራስህን ህዝብ ወይ በራስህ ወገን ትጨፈጭፋለህ ወይ የራስህን ወገን ትጨፈጭፋለህ። እና እንደምታዩት አዲስ አበባ ላይ ሰዎች ሰርተው መኖር ተከልክለዋል። የአነጋገር አክሰንታቸው እየታየ አማርኛ የሚናገሩ ከሆነ ቋንቋቸው እየታየ ጎመን እንኳ ቸርችረው ማደር ተከልክለዋል። የሆኑ ነገሮች አዙረው እሷን ሽጠው ቸርችረው ማደር ተከልክለዋል። እና ክፍት የስራ ቦታ አንድም ወታደር ሆኖ እንዳልኳችሁ ህዝብ ላይ ግፍ መፈጸም ነው። ሁለተኛው ማንጀራ መምታት ነው። ሶስተኛ ደግሞ ሴቶች ሴተኛ ዳሪነት ውስጥ እንዲገቡ ነው ጫና እየተደረገባቸው ያለው እና የህዝብ አንገፍግፎታል። የትኛውም ኃይል ቢመጣ ለመቀበል ዝግጁ ነው። የትኛውም ኃይል አሁን በማንም ልታስፈራረው አትችልም። የመጨረሻ የክፋት ጥግ ላይ የደረሰ አውሬነቱ ለከት የሌለው አገዛዝ ስልጣን ላይ መጥቷል። ከዚህ የባሰ ሊመጣ እንደማይችል የኢትዮጵያ ህዝብ ደምድሟል። ስለዚህ በደልና ግን ጨዋታውን የፈለገው የህዝብን አስተላለፍ ለመለየት ነው። ትርክት የመገንባት ጥረት ነው። ቀድሞ ጦርነቱን የጀመረው ህወሓት ነው የሚል ትርክት መገንባት ስለፈለገ ነው። ከትናንት ወዲያ እንዳልኳችሁ እሱ ተኩሷል። ቲፒኤፍ የሚባለው ሰራዊት አማካኝነት ተኩሷል እና ቀድሞ ትንኮሳ የከፈተው እሱ ነው። ግን ትርክት መገንባት ይፈልጋል። ልክ ያኔ የሰሜን እዝ ከመመታቱ በፊት ትግራዎችን የመክበብ ወታደሩን ሁሉ ወደዛ የማስጠጋት ኤርትራ ጋር መንሾካሾክ ኢሳያስ ጋር መመካከር ከዛ ድንብርብራቸውን ከዋጣ በኋላ ሰሜን እዝን እንዲመጡት ግፊት ካረገባቸው በኋላ ከዛ ሰሜን እዝ ሲመታ ኮንግራ ላይ አብይ አህመድ ማለት ነው የምንፈልገው ይሄ ነበር እንኳን ስለት የሰመረ እያለ ከዛ በኋላ ኢትዮጵያን አዘመተ ማለት ነው። ወደዛ አዘመተ። አሁንም ተመሳሳይ ትርክት የመገንባት ጥረት ነው። እነሱ አይደሉ እንደ የጀመሩት ምናምን እየተባለ እንዲባል ስለፈለገ መምጣታቸው አይቀሬ መሆኑን ተረድቷል። አብይ መምጣታቸው አይቀሬ ነው። ስለዚህ መምጣታቸው አይቀሬ ከሆነ ከሚመጡ ይልቅ እኔ ብሄድ ይሻላል ብሎ ወስኗል። አብይ አህመድ እኔ ብሄድና ቢያንስ ትግራይ ላይ ያለውን ኃይል ማጥፋት አለብኝ ብሎ ወስኗል። ስለዚህ ትርክት መገንባት ፈልጓል። ለቀጣይ ቅዱ መንገድ ማዘጋጀት መንገድ መጥረቅ ፈልጓል። ኦልሬዲ ተሰባስበው እየመከሩብኝ ነው ብሎ እኮ አብይ ነግሮናል። ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። ልማት የሌለበት መንግስት የሌለበት ፓርቲ የሌለበት ዲሞክራሲ የሌለበት ቦታ ተሰባስበው እየመከሩብኝ ነው በማለት አብይ አህመድ ደምድሟል። ባለፈው በፓርላማ ነግሮናል። እንግዲህ ፈልጓችሁ አማራ ምድር ላይ ሊያገኛቸው ስላልቻለ እዛ ሄደው እየመከሩብኝ ነው የሚል አቋም ድምዳሜ ላይ ደርሷል። ስለዚህ ከምክክር በኋላ ይመጡብኛል የሚል ስጋት እየተሰማው ስለሆነ እነሱ ከመምጣታቸው በፊት እኔ በምፈልገው የጊዜ ሰሌዳ መሰረት ቢያንስ ትግራይና አማራ ላይ ያለውን ኃይል እዛው እጄ ግብግብ መቅጠም አለብኝ ብሎ ስላቀደ አሁን ትርክት እየገነባ ነው። ቀድሞ የተኮሰው ህወሓት ነው እንዲባል የሚያስችል ትርክት እየገነባ ነው። ሌላው እንግዲህ አብይ አህመድ የአማቾች ሀገር ማለት ጀምሯል አሉ። የኢትዮጵያን ህዝብ እኮ እንዴት እንደሚያስበው ይሄ ሰውዬ አብይ አህመድ የአማቾች ሀገር ሂጄ ማገዶ ፍለጋ መሄድ አለብኝ እያለ ነው አሉ። ማገዶ ፍለጋ በትግራይ እሳት የሚለበለብ በኤርትራ እሳት የሚለበለብ ማገዶ ፍለጋ አማቾች ሀገር ሂጄ መቀስቀስ አለብኝ ብሏል አሉ። ዛሬ እንደውም ጎንደር ተሽከርካሪዎች ሁሉ እንቅስቃሴ ማድረግ ተከልክለዋል እና የጎንደር አማራ ኤሊት በእርግጥ አብይ አህመድ እንደሚፈልገው አሁን እሱ በሚያስበው ስነ ልቦና ላይ የትኛውም ህዝብ አይገኝም። እንኳን ጎንደርም ይቅርና ሌሎቹንም ኢትዮጵያውያን እኮ አብይ አህመድ ህወሓት እየመጣ ነው ሲባል ደንብሮ ተደናግጦ ሰላማዊ ሰልፍ ይወጣል ብሎ የሚያስብ ቅዥቢ ነው። የኢትዮጵያ ህዝብ ግን አስቦ መርምሮ ተንትኖ የሚጓዝ ህዝብ ነው እና የጎንደር አማራ ኤሊት በፊቱ እሱ እንደሚፈልገው ሌላውም የአማራ ህዝብ ሲያደርገው እንደነበረ ያን ጊዜ አብይ አህመድ መመለስ አይችልም። የሆነ ሆኖ ግን የመጨረሻ ሙከራ ያለ ተስፋ ጎንደር ላይ ነው። ስለዚህ ጎንደር ሂጄ መቀስቀስ አለብኝ፣ የጎንደር ህዝብ ከኔ ጋር እንዲሰለፍ ማድረግ አለብኝ ብሎ
ወደ ጎንደር ለመሄድ ማቀዱን የደረሰን መረጃ ያመለክታል። ግን በግልጽ መታወቅ ያለበት ነገር ከኦህዴድ ጎን መሰለፍ ሀገር ማፍረስ ነው። ከሀገር አፍራሽ ጋር መሰለፍ ነው። ከኦህዴድ ጎን መሰለፍ ከደም አፍሳሽ ጋር መሰለፍ ነው። ከኦህዴድ ጎን መሰለፍ ኢሰብአዊነት ነው፣ ጸረ አማራነት ነው። ጸረ አማራነት ነው። ከአማራ ከማፈንገጥም አልፎ ጸረ አማራዎች ጋር እንደመሰለፍ የሚቆጠር ነው። አገር አውዳሚነት ነው። አውዳሚነት ነው። እስካሁንም ኦህዴድ በሚወነጀልባቸው የጦር ወንጀሎች ሁሉ ተጋሪ ለመሆን ቆርጦ እንደመነሳት የሚቆጠር ነው። ስለዚህ ማሰብ ያስፈልጋል። በደንብ ማሰብ ያስፈልጋል። ማሰብ ያስፈልጋል። ዛሬ ኮሎኔል ደመቀ ዘውዱ በእነሱ ስም ፕሮፓጋንዳ እየተነዛ ነው። ወልቃይቶች ጦርነት ይህን ያህል ናፍቋቸዋል እንዲህ እስኪባል ድረስ በእነሱ ስም ፕሮፓጋንዳ እየተነዛ ነው። በአፋር በኩል ለተከፈተ ትንኮሳ ምነው ወልቃይት ላይ የሁሉ ግርግር እየተባለ ነው። በእርግጥ ባለፉት 3 ዓመታት አማራው መከራውን ሲበላ ሲሳደድ እዛ አካባቢ ላይ ውስኪ ሲጠጣና የሰላም አየር ሲምጉ ስለነበረ ጦርነት አምሯቸው ከሆነ አላቅም። ግን እኔ በዛ በኩል ህወሓት ትንኮሳ ይከፍታል ብዬ አላስብም። በወልቃይት በኩል በአማራ ምድር ላይ ትንኮሳ ይከፍታል ብዬ አላስብም። ለዛም አሁንም በአፋር በኩል ይህን ለመጠቀም የተገደለው አንደኛ ሀራ መሬት ላይ ሀጃዋል አርባ የትግራይ ታጣቂዎችን እያሰለጠነ ስለሆነ ነው። ትግራይን የሚወጉ ታጣቂዎችን እያሰለጠነ ስለሆነ ነው። ከዛ ውጭ ደግሞ ስትራቴጂ ቦታም በዛ ነው እና አብይ አህመድንም ድንብርብራቸውን የሚያወጣው ካድሬውንም ሲያንጫጫ ያመሸው በዛ መስመር የሚከፈት ትንኮሳ ነው እና ይህን ያህል ጦርነት መናፈቅ አግባብነት የለውም። ኦህዴድ ጋር ሆነ የምታወጣው ግዛት የምታወጣው ማንነት ካልሆነ በስተቀር የምታስከብረው ማንነት ሊኖር አይችልም። መማር ለሚፈልግ እውነቱን መረዳት ለሚፈልግ ኤታማዦር ብርሃኑ ጁላም ጄኔራል ምግበይ ኃይሌም እውነቱን ነግረውታል። ባለፈው እንደሰማችሁት ኤታማዦር ተብየው ከፕሪቶሪያ መልስ እነ ምግበይን ጠርተን እየበላን እየጠጣን እየተጫወትን በኋላ ኬላ ማለት ነው እየተጫወትን አማራ ብጦብናል። ስለዚህ ጄኔራል ተፈራ ማሞን አባራን አማራዊ ኃይልን መበተን እንፈልጋለን፣ ፋኖንም መተን እንክትክቱን መውጣት እንፈልጋለን፣ ከዛ ደግሞ ወደ ኤርትራ መሻገር እንፈልጋለን። ስለዚህ ይህን ዘመቻ የምታግዙን ከሆነ ታሪካዊ ግዛታችሁን እንሰጣችኋለን፣ የምትፈልጉትን የእኛ ታሪካዊ ግዛት ነው የምትሉትን እናስረክባችኋለን፣ ስልጣንም እናጋራችኋለን፣ አጋር እናደርጋችኋለን ተባብለን አማራን ለመካድ ተስማምተን በመጨረሻ ግን ምግበይ ኃይሌ ካደን እያለ ብርሃኑ ጁላ የልቡን ሲተነፍስ ነበር፣ ነጩን ሲዋራ ነበር። ከዛ ባለፈው ምግበይ ኃይሌ አክሱም ላይ ባደረገው ንግግር አማራዎችን እንድንወጋ እድል ተሰጥቶን ነበረ፣ ኑ አማራን እንምታ ተብለን ነበረ፣ ግን ጎረቤቶቻችን ላይ አንዘምትም በማለት ነው እቅዱን ያከሸፍ ነው። ሰሜኑን እያዳሙ በየተራ እያዋጉ መኖር እንደፈለጉ ስለተረዳን ይህንን ማድረግ አንፈልግም ስላለ ነው። ወደ ኤርትራ እንዝመት ተብለን ነበር፣ አማራውንም እንምታው ተብለን ነበር በማለት ግልጹን ነግሮናል። ስለዚህ ኦህዴድ ከዚህ በፊትም ከርቷችሁ ነበር። ለአጋርነት የመረጣቸው ኃይሎች አብረን እንሰለፍ ያላቸው ኃይሎች ስላልተስማሙ እንጂ ክደት ለመፈጸም ካቀደ ቆይቶ ነበር። ስለዚህ በቀጣይም ኦህዴድ ጎን ተሰልፎ የሚመለስ ጥያቄ አይኖርም። ደም መቃባት እርሜ ልክ ስትታኮስ መኖር ካልሆነ በስተቀር ከአብይ አህመድ ጋር የሚሰለፍ እብድ ነው፣ በዚህ ሰዓት እብድ ነው። ስለዚህ የሚጠቅመው የራያውን አይነት አካሄድ መጠቀም ነው። ይሄ ለወልቃይት ብቻ አይደለም፣ ለትግራዮችም ይሰራል። በትግራይ በኩል ራሱ ታሪካዊ ግዛት የሚል አስተሳሰብ ካለ እሱ አውዳሚ ነው። የሚጠቅመው ኢትዮጵያን በጋራ እናስከብር ብሎ መንቀሳቀስ ነው። ከዛ ውጭ ወልቃይትን ገቢ አድርጌ ምናምን የሚለው እሱ አይጠቅምም፣ አክሳሪ ነው የሚሆነው። የሚሻለው በንግግር ወልቃይትንም ራያንም ሽሬንም አክሱምንም ባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃን ሁሉንም የጋራችን ከተማ ማድረግ እንችላለን። ሁሉንም ከተማ ተንቀሳቅሰን መስራት የምንችልበት ማድረግ እንችላለን። የጋራ አገር መፍጠር እንችላለን። ሁሉም በእኩልነት በነፃነት ተከባብሮ የሚኖርበት ሀገር መመስረት እንችላለን። ወንድሞቻችን የመን ላይ እየተንጋጉ ነው። እዛ ጋር የመን ላይ ከሚንጋጉት መካከል አንዳንዶቹ ትግረኛ ተናጋሪዎች ናቸው፣ አንዳንዶቹ አማራዎች ናቸው፣ ግን አብዛኞቹ የሰሜን ኢትዮጵያ ህዝቦች ናቸው።
ስለዚህ የጋራ የሆነ ሀገር መገንባት እንችላለን። ከሰልፊሽነት በጸዳ መልኩ የኔ በማለት ፈንታ የኛ ምንለው አካባቢ መፍጠር እንችላለን። ከዛ ውጪ ፌዴራሊዝም ምናምን የሚለውን ቲፕ ወርሱት። ፌዴራሊዝምን የማይቀበል ህዝብ የለም ኢትዮጵያ ውስጥ የለም። ፌዴራሊዝም ተግባራዊ የተደረገበት ክልል አማራ ክልል ነው። አማራ ክልል ይሄ እናንተ ፌዴራሊዝም ከመምጣቱም በፊት ውስጡ የነበሩ ህዳጣኖችን አክብሮ የያዘ ህዝብ ነው። አሁን ላይ መጨፍለቅ ምናምን የሚል አመለካከት አማራ ውስጥ የለም። ስለዚህ የሥራ ቋንቋን በተመለከተ መነጋገር ይቻላል። ብዙ ነገሮች ላይ አሁን ላይ መነጋገር ይቻላል። ወደ ብሔርተኝነት የመጣ አማራ ስለተፈጠረ አሁን ላይ መነጋገር የሚቻልበት እድል አለ። ስለዚህ በአማራ በኩል ብቻ ሳይሆን በትግራይም በኩል ሰፋ ያለ ራዕይ ያስፈልጋል። የሚያዋጣን እርስ በርስ መተኳኮስ አይደለም። በጋራ እያጠፋፋ ሰሜኑ ምንም አይነት ከልማትም ከፖለቲካም ውጭ እንዲሆን እያደረገ ያለ አገዛዝ እሱ ባርባሪክ ሆኖ ሳለ ኋላ ቀሩ እሱ ሆኖ ሳለ እኛን እንደ ጠመንጃ ወዝዋዥ እንደ ጠመንጃ አንጋች ቆጥሮ ፖለቲካ የሚሰራብንን አገዛዝ እሱም በጋራ ለማስወገድ መንቀሳቀስ ነው። ስለዚህ ማሰብ ያስፈልጋል። የሚያዋጣው አሰላለፍን ከፋኖ ጋር ማድረግ ነው። ከኦህዴድ ጋር የተሰለፈ ኃይል በእርግጠኝነት ይሸነፋል፣ በእርግጠኝነት አንገት ይደፋል። ይህ ማለት ከወያኔ ጋር ተሰለፍ እያልኩ አይደለም። ከኦህዴድ ጋር ግን መሰለፍ በፍጹም ታሪካዊ ጥፋት ነው እያልኩ ያለሁት። ገለልተኛ መሆን ትችላለህ፣ ማሰብ ትችላለህ። ከዛ ውጭ ግን አፋር ላይ እንትን ሲል ክላሽን አንስተህ የምትንጀፋጀፍ ከሆነ ዋጋ የምትከፍለው መጨረሻ ላይ አንተ ነህ። ይህንን አምነህ መቀበል ያስፈልጋል። በመላ ኢትዮጵያ የተጠላውን በመላ ኢትዮጵያ የተተፋውን ኦህዴዳዊ ስርዓት አንተ አካባቢ ላይ ለጊዜው የሆነች ሰላም ስለፈጠረልህ፣ ለጊዜው ኪስህን የምታደልብበት ነገር ስለፈጠረልህ እሱን እታደጋለሁ ብለህ አስበህ ከሆነ የኢትዮጵያን ሕዝብ አልተረዳሁም። የኢትዮጵያ ሕዝብ ያለበት ሁኔታ አልገባህም ማለት ነው። ሌላው የደረሰ መረጃ የሚያመለክተው አፋሕድን በተመለከተ ነው። የአፋሕድ ዝግጅት አፋሕዶች ይህን ጊዜ በጉጉት ሲጠብቁት ነበረ ይላል የደረሰ መረጃ። ሻዕቢያና ወያኔ አገሬን ሊወጉ ስለተዘጋጁ ከመንግስት ጎን ተሰልፌ እመክታለሁ የሚል መግለጫ ሎዲንግ የሚል በውስጥ ተላከልኝ። ይህንን ስል ክፍፍል ይመስላችኋል አይደል? መከፋፈል አይደለም። አፋሕድን እኔ እንደ ቁም ነገር የምቆጥረው ኃይል አይደለም። ፋኖ ትግል ውስጥ በመግባቱ ያመጣው ጉዳት ነው እንጂ ያስገኘውን ጠቀሜታ አንድ እንኳን ልጠቅስልህ አልችልም። አንተ ጋር ካለ አንተ ጋር አስቀምጠው። ግን አፋሕድን የአማራን ትግል ለማበላሸት ከሆኑ ዩኒቨርሲቲዎች ሳብ ተደርገው በሰብሳቢነት ተመድበው የተላኩ ኃይሎች መሆናቸውን አውቃለሁ። ብልጽግና ጋር ከተታኮሱበት ጊዜ ይልቅ አፋብኃ ጋር የተታኮሱበት ጊዜ እንደሚበልጥ አውቃለሁ። እና ይሄ ኃይል ተነጋግሮ ጨርሶ ጠመንጃውን ከሰቀለ ዘመን የለውም። ግን ወደ ብልጽግና ጓዳ ለመግባት ደግሞ ሻዕቢያና ወያኔ ተባብረው መጡ የሚልበትን ቀን ሲጠባበቅ መክረሙን አውቃለሁ። እና አሁን ላይ ሻዕቢያና ወያኔ ሀገሬን ሊወጉ ስለተዘጋጁ ያው ጠላት ቢሆንም ክፉ ቢሆንም መንግስት ነውና የሀገሬ መንግስት ነውና ከመንግስት ጎን ተሰልፌ ጠላቴን እወጋለሁ የሚል መግለጫ እየመጣ ነው አሉ። ሰሞኑን እነ ማስረሻ ሰጤ የኤስ ኤምባሲ አውሮፓ ህብረት ምናምን የመሳሰሉ ገብተው ካላስቆሙት በስተቀር እና መካረሩ በዚህ ሁኔታ ከቀጠለ አፋሕድ ዱብ እያለ ነው። በኮሪደር ልማቱ ጋር ከአብይ አህመድ ጋር ተሰልፎ ወደ ወያኔና ሻዕቢያ ላይ ዘምት ዱብ እያለ ነው ይላል የደረሰ መረጃ። ይህንን ለማድረግ ፈለጋችሁ ኃይሎች የበፊቱን ጊዜ እንመልሳለን ብላችሁ ከሆነ ተሳስታችኋል። የኢትዮጵያ ህዝብ አሁን ላይ አሰላለፉን ከኦህዴድ ጋር ማድረጉ አይቀርም አጣብቂኝ ውስጥ ሲገባ ብላችሁ አስባችሁ ከሆነ ተሳስታችኋል። ዛሬ አንዳንድ ሰዎች ፌስቡክ ላይ ምን እያሉ ሲጽፉ ነበር መሰላችሁ? ጦርነቱ የሚጀምር ከሆነ ከአፋር ለምንድን ነው የሚጀምረው? ከጣርማበር ይጀምር እየተባለ ነው። ከቆመበት ይጀምር። ጣርማበር እንዲመጡ ይፈቀድላቸውና ከጣርማበር ይጀምር እያለ ነው የኢትዮጵያ ህዝብ። ስለዚህ እንደባለፈው ከመንግስት ጎን መሰለፉ አይቀርም፣ ለእኛም ይመቸናል ብላችሁ አስባችሁ ከሆነ ስህተት መሆኑ መታወቅ አለበት። ሌላ ብአዴን አሰላለፉ እስካሁን አልታወቀም ተብሏል። ከየትኛው ብቆም ይሻላል፣ ከየትኛው በወግን ይሻላል እያለ ነው አሉ ብአዴን። ከቀድሞ አለቃዎች የጎን ልሰለፍ ወይስ ከኦህዴድ ጋር ልሰለፍ እያለ እየተወዛገበ ይገኛል ይላል የደረሰ መረጃ። ብአዴን አያደርግም አይባልም። አብዛኞቹ ደግሞ በአፍቃሬ ወያኔነት የተለከፉ መሆናቸው ይታወቃል። ሳይፈልጉ የተወሰኑ የለውጥ ኃይሎች ከዛ ደግሞ የወጣቱ ቢተኝነትም
የቀድሞ አለቆቻቸውን አባረረባቸው እንጂ ብዙ ዓመት ቢገዙ ደስተኞች ነበሩ፣ ያኮረፉም አሉ። ስለዚህ ብአዴን ጥፍ ሊል ይችላል። ሁኔታውን አይቶ አካሄዱን አይቶ የአብይን አካሄድ ስለተረዳ ማለት ነው። የኦህዴድን አካሄድ ስለተረዳ ያኛው ገስሶ ከመጣ እጥፍ ብሎ አስተላለፉን ሊቀይር ይችላል ይላል የደረሰ መረጃ። ሌላው እንግዲህ አንዳንድ አሰላሳይ ነን የሚሉ የአማራ ኤሊቶች፣ በጥልቀት እናስባለን የሚሉ የአማራ ኤሊቶች ግን አሰላሳዮች ሳይሆኑ ቅጥረኞች የሆኑ ኤሊቶች ዛሬ ስጋታቸውንም እየገለጹ ነው። ምክረ ሀሳብም እያቀረቡ ነው እና ፋኖ ከህወሓት ጋር ይተባበራል ብለው በስጋት እየተናጡ ነው። ካሁን ፋኖ የአጋርነት እንትን ያወጣል፣ ከህወሓት ጋር ይተባበራል፣ አሰላለፉን ከህወሓት ጋር ያደርጋል ብለው በስጋት እየራዱ ነው። ያ ነገር እንዳይከሰትም መስራት ያለባቸውን ያህል ፕሮፓጋንዳ ለመስራት እየሞከሩ ነው። እንደ ምክረ ሀሳብ እየሰጡት ያለው ፋኖ ህወሓትን ደምስሶ መጀመሪያ ህወሓትን ይደምስሰው ያጥፋው፣ ከዛ በኋላ ኦህዴድን ገርስሶ 4 ኪሎ መግባት አለበት የሚል ምክረ ሀሳብ እየሰጡ ነው። ግን የረሷቸው ኃይሎች አሉ። የጉምዝ ታጣቂን ስለማንተታችሁት ነው። የጉምዝ ታጣቂንም ቢመታው አይሻልም? ሸኔንም ደግሞ ወለጋ ሄዶ ቢመታው የሚሻል ይመስለኛል። እና እነዚህን ሰዎች ምክረ ሀሳብ ስትመለከቱ ኒውክለር ያስታጠቁት ነው የሚመስላችሁ። ፋኖ ኒውክለር ያስታጠቁት ድሮንና ጀት ያከፋፈሉት ነው የሚመስላችሁ። በቃ ግዙፍ ኃይል፣ በቃ የፈለገውን ነገር ማድረግ የሚችል ኃይል፣ እንደዛ ነው እያሰቡ ያሉት። ግን በተጨባጭ ደግሞ እውነቱ እንደዛ አይደለም። ፋኖ የማይሸነፍ ኃይል መሆኑን አሳይቷል። ከዛ ውጭ ግን ሄዶ ወያኔን አከርካሪውን ቁምጥ አድርጎ ከዛ ወደ ሸገር መጥቶ ደግሞ ኦህዴድን ጥምዝዝ አድርጎ 4 ኪሎ የሚገባ ኃይል እሱ ፊልም ስራበት፣ ልቦለድ ጻፍበት። ኦኬ ፋኖ ራሱ ያለውን አቅም በተጨባጭ ጠንቅቆ ይረዳል። የአማራም ህዝብ ያውቃል፣ እኛም እናውቃለን። ስለዚህ ፋኖ እኮ ኤሊት ፎርስ ነው፣ የተማረ ኃይል ነው። ይህንን ምክረን ሄድና ለሚኒሾችና ለአድማ በታኞች ስጣቸው እና ፋኖ አቅሙን ያውቃል። አንድ ነገር እንግዲህ አቋም ስትይዝ የሚወስኑ ነገሮች አሉ። አቅም ይወስናል። ያለውበት አቅም ምን ያህል ነው? ያኛው ኃይል ሲመጣ ያንንም መምታት፣ ከዛ ወደ 4 ኪሎ ገስግሼ ደግሞ አብይ አህመድን ጥንጥስ አድርጌ 4 ኪሎ መግባት እችላለሁ ብለህ መጠየቅ መቻል አለብህ። እንደነ ምሬ ወዳጆ በስሌት መንቀሳቀስ አለብህ። ያን ጊዜ አብይ አህመድ ምን አደረገ? ወያኔዎች ወደ ራያ እንዲመጡ አደረገ። እቅዱ ምንድን ነበረ? እነ ምሬ ወዳጆ ራያ ተነካ ብለው ሲንደረደሩ በዛ በኩል የአብይ ጦር፣ በዚህ በኩል ደግሞ የህወሓት ጦር መሀል ላይ አስገብተው ረሚም ሊያደርጓቸው ነበር እቅዱ። እነ ምሬ ወዳጆ ያንን በስልት ተሻገሩት። ስለዚህ አቅምህ ይወስናል። አቋም ስትይዝ አቅምህ ይወስናል። ጥቅምህም ማስላት አለብህ። ለምሳሌ ያህል ፋኖ አፋብኃ ሁሉን ነገር የጨረሰ ወደ አንድ የመጣ የተደራጀ ብዙ ነገሮች እየሰራ ያለ ኃይል ቢሆን ኖሮ 4 ኪሎን ስለመቀደምና ስላለመቀደም ልናወራ እንችላለን። ግን አፋብኃ እኮ እስካሁን ስራ አስፈጻሚ አዋቅሮ ጨርሷል እንዴ? ሰብሳቢው ማን ነው? ንገረኝ እስኪ ንገረኝ። ከዛሬ ነገ ያመጡታል እያልን እየጠበቅን እንጂ ሰብሳቢው ማን ነው ቢባል እኮ ልትናገር አትችልም። እስካሁን ድረስ የመጡበትን አካሄድ ስትመለከትም ደግሞ በአማራ ለመሰብሰብ ፈቃደኛ የሆኑ አይመስልም። ዘመነ ካሴ ሲነሳ የሚጠቅሱን ነገር የለም፣ ግን የማልከስከስ ስራ በሰፊው ሲሰራ ታያዋለህ። ዘመነን ካልተቀበልክ ብያለሁ ከዚህ በፊት፣ ዘመነን ካልተቀበልክ ጀዋር መሐመድን ሰብሳቢ አድርገህ መሪ አድርገህ ትቀበላለህ። ዘመነን ካልተቀበልክ ደብረ ጽዮንን ትቀበላለህ፣ ዮሐንስ መዲድን ትቀበላለህ፣ ምግብ ኃይሌን ትቀበላለህ ብዬ ነግሬሃለሁ። ኢትዮጵያ ለውጥ ትፈልጋለች። ኢትዮጵያ መሯታል፣ አንገፍግፏታል። መሪ ትፈልጋለች፣ ለውጥ ትፈልጋለች። ቢያንስ ከአብይ አህመድ የተሻለ መሪ ኢትዮጵያ ውስጥ ይመጣል ብላ ተስፋ ታደርጋለች። ከአብይ የማይሻል የለም የሚል ድምዳሜ ላይ ደርሳለች። አብይ አህመድ በመሪነት ይቅርና በተገልጋይነት በጎብኝነት 200 ብር ከፍሎ ቤተ መንግስት መግባት የሌለበት መሪ ነው ብላ ኢትዮጵያ ደምድማለች። ስለዚህ መሪ ትፈልጋለች። መሪዋ ደግሞ ከአማራ ቢመጣ ደስ ይለው ነበር። የመሃል ሀገር ህዝብ ደስ ይለው ነበር። እየመጡ ነው እያለ ሲዘምርልህ ነበር። ግን እስካሁን ድረስ ሰብሳቢውን እንድትመርጥ አልቻልክም። ከሌላ ቦታ ካልመጣ በስተቀር ከአማራ አብራክ ውስጥ የመጣ መሪ ለመቀበል ዝግጁ አይደለሁም እያልክ ነው ያለው። እና ግን አሁን ላይ ተስፋ ሰጪ እንቅስቃሴ ደግሞ እንዳለ የደረሰ መረጃ ያመለክታል። አስገዳጅ ሁኔታም እየመጣ ስለሆነ ማለት ነው።
እና ፋኖ መጀመሪያ የአድዋውን ህወሓት ምሽክ አድርጎ ከዛ ወደ ሸዋ ከተሸጋገረ በኋላ ኦህዴድን መጥቶ 4 ኪሎ መግባት አለበት ብለህ ስትወራ ይህንንም እያሰብክ ቢሆን ጥሩ ነው። አቅሙን እያሰብክ ጥቅሙን እያሰብክ። ሌላው ደግሞ በጣም መጥፎ የሚባል ነገር አለ። በጣም መጥፎ ይልቅ መጥፎ የሚል ምርጫ ለመውሰድ ትገደዳለህ። ሁኔታዎችን አስበህ አሁን ኦህዴድ ስልጣን ላይ ቢቆይ የአማራ እጣ ፈንታ ምን ሊሆን ይችላል ብለህ አቅደህ ከሌሎች ኃይሎች ጋር ብሰራ ምን ጉዳት ምን ጥቅም አለው ብለህ ደግሞ የምትገባበት ሁኔታ ይኖራል። ወቅትን ኮንሲደር ማድረግ አለብህ። ወቅትን የአማራ ህዝብ ያለበትን የስሜት ሞገድ መለካት አለብህ። የአማራ ህዝብ አሁን ላይ ለመታገል ፖለቲካዊ ኢኮኖሚያዊ ሁኔታ ማሰብ መቻል አለብህ። ከባቢን ማጥናት አለብህ። ኢትዮጵያ አሁን ላይ ያለችበትን የስሜት ድባብ ማስተዋል ያስፈልጋል እና እነዚህን ሁሉ ነገሮች ስታስብ ወቅቱ ለትብብር የሚጋብዝ ነው። አብይ አህመድ የሚባል ጮርቃ በኢትዮጵያውያን ህይወት ላይ እየተጫወተ ነው። በየትኛውም መልኩ ቢሆን በየትኛውም ችግር ሊማር የማይችል ጮርቃ ጠቅላይ ሚኒስተር ኢትዮጵያን እየቀለደባት ነው፣ እያሾፈባት ነው። ስለዚህ ይህን ሰውዬ ለማስወገድ ኢትዮጵያውያን መተባበር ያለባቸው ጊዜ አሁን ነው እና አንዳንድ ኤሊት ነን ባዮች የኦህዴድ ስልታዊ ደጋፊዎች የሚሰጡትን ምክረ ሀሳብ ውስጡን ጠለቅ ብለህ ስታስበው ኦህዴድን መታደግ የሚል ሆኖ ነው የምታገኘው። ኦህዴድን ማትረፍ የሚል ስሌት የያዘ መሆኑ መታወቅ አለበት። ሌላው እንግዲህ አርሲን ጥቃት ይመለከታል። ከሰሞኑ እንግዲህ አርሲ ላይ ከ40 በላይ ዜጎች ህይወት የጠፋበት ጥቃት መከሰቱ የሚዘነጋ አይደለም። ግን አንድ ጥቃት ሲከሰት ያንን ጥቃት ማድበስበሻ ሌላ ጥቃት የሚፈጽመው አገዛዝ ትናንትና ጎንደር ላይ የሆኑ ነገሮች ለማድረግ ሞክሯል። እዛ አካባቢ ያለውን ተላላኪ በመጠቀም ሙስሊሞች ላይ እገታ እንዲፈጸም 4-5 ሙስሊሞች ላይ ከዛ እንደገና ኦርቶዶክስ ተጠቂ ሆና እንዲትታይ የሚያደርግ ሴራ መጠንሰሱን አጧጥፎ ቀጥሏል። በሚፈልገው ልክ አጀንዳ አልሆነለትም እንጂ ትናንትና ለነ ሙጂብ አሚኑ እና አብዱ ጀሊል ሻሊ ካሳ አጀንዳ የሚሆን ፖለቲካ ፍጆታ የሚሆን ሴራ አቀናብሮላቸው ነበረ። አንድ ጥቃት ሲፈጸም ያንን ጥቃት የሚያድበሰብስበት ሌላ ጥቃት የሚያዘጋጀው አገዛዝ ለቀድሞ ለተፈጸመው ጥቃት መፍትሄ ማፈላለግ ሲገባው እንደገና ጥቃትን በጥቃት እያጣፋ ዓመቱን ሙሉ ማሳለፍ የሚፈልገው ኦህዴድ አገዛዝ ጎንደር ላይ የሆነ ሙከራ አድርጓል። በቀጣይ በጎጃምም በወሎም ተመሳሳይ አይነት ጥቃት ለመፈጸምና ኦርቶዶክስ ሰሞኑን ተጠቂ ነች እየተባለ ሚዲያ ላይ በሰፊው ስለተሰራ እሷማ ተጠቂ ሳትሆን አጥቂ ነች የሚል ትርክት እንደገና የተሰራውን ትርክት ለመቀልበስ የሚያስችል ክስተት ለመፍጠር እየተንደፋደፈ መሆኑን የደረሰ መረጃ ያመለክታል። የሶማሌና የኦሮሚያ ፍጥጫ ተጧጥፎ ቀጥሏል። ሶማሊያ እንግዲህ በሶማሌ ክልል ሰላማዊ ሰልፍ መጠራቱን የደረሰ መረጃ ያመለክታል። ትናንትናም ይሄን መረጃ አጋርቻችሁ ነበር። ከዛም ባለፈ ግን ሶማሌ ወደ ትጥቅ ትግል እየገባ ነው። ድሬዳዋን ማጣት የለብኝም፣ ሞያሌን ማጣት የለብኝም በሚል አስተሳሰብ ወደ ትጥቅ ትግል እየገባ መሆኑን የደረሰ መረጃ ያመለክታል። በቪዲዮ ተደግፎ ነው የተላከልኝ። በነገራችን ላይ አንዳንድ መረጃዎችን ስናወጣ ለፕሮፓጋንዳ ፍጆታ እንዳይመስላችሁ፣ በቪዲዮ ተደግፎ ነው ዛሬ የተላከልኝ። ግን ጠመንጃ ያለው ስለሆነ ያንን ቪዲዮ ማጋራት የሚቻል አይደለም። የሆነ ሆኖ ግን ሶማሊያ አምርሮ ተነስቷል። ኦህዴድ ስልጣን ላይ ከቆየ ዕጣ ፈንታዬ መጥፋት ነው ብሎ ሶማሌ አምርሮ ተነስቷል። ይህን አገዛዝ ማስወገድ አለብኝ ብሎ ሶማሌ ተነስቷል። ሌላውም ቢሆን አፋር ክልል ዛሬ ፕሮፓጋንዳ እየተሰራባቸው ነው። አፋር አናብስቶች የምድር ድሮኖቹ ተነሱ አኮበኮቡ እየተባሉ ነው። ፈርሴ ወላዎች በዛ መልክ አፋርን ለመቀስቀስ ጥረት እያደረጉ ነው። አፋር አይሰማህም፣ አማራ አይሰማህም፣ ጌታዬ የአዲስ አበባ ህዝብ አይሰማህም፣ ደቡብ አይሰማህም፣ ሶማሌ አይሰማህም፣ ሌላውን ተሆና ኦሮሞ አይሰማህም። ስለዚህ እስካሁን ድረስ ስትጎሸቅበት የነበረ ህዝብ አለ ደግሞ አይደለም። የእንትና መንግስት ነኝ እያልክ ስታቅራራብን ነው የከረምከው። ስለዚህ እንትና ያልከውን ገትተው ወደ ጦርነት ማስገባት ትችላለህ። ኢትዮጵያውያን ከዚህ በኋላ ለአብይ አህመድ ወንበር በፍጹም የሚታሰብ አይደለም። ወደብ ሲባል ባህር በር ሲባል ራሱ እኮ ወንበር መሆኑ ይታወቅ ነበር። ሰሜን ላይ እየተመካከሩብኝ ነው። እነዚህ ሰዎች ከቆዩ ያጠፉኛል፣ መክረው ከመጡ ያጠፉኛል። ስለዚህ ባህር በር ብዬ ወንበሬን ልታደግ ይገባል ነው እቅዱ ያ ነበር እቅዱ። ያንን ለማድረግ ግን አቅሙም ራሱ አልፈቀደለትም።
አብይ አህመድ የሆነ ሰዓት ላይ እንደዛ አስቦ የነበረ ቢሆንም የፋኖ ኃይል እየፈረጠመ መምጣቱ ደግሞ ያንን እቅድ እንዳያሳካ አድርጎታል እንጂ የአሰብ ጉዳይ አንደኛ የዩናይትድ አረብ ኤምሬትስ አጀንዳ ነው። ባህር በር የሚለውን ኢሹ ቆፈረ ስታደርገው ወንበር ነው የምታገኘው። ሁለተኛ የዩናይትድ አረብ ኤምሬትስ ዶላር ነው ያለው። ስለዚህ አፋር አሁን ከአብይ ጎን ተሰልፎ ሊዋጋ ይቅርና ድርጅት መስርቶ የትጥቅ ትግል ድርጅት መስርቶ በሃጂ ኢብራሂም በኩል ነፍጥ ካነሳ ቆየ ማለት ነው። እና እየመጣ ያለው ኃይል ማን እንደሆነም የገባቸው አይመስልም። ሀጃዋል አርባም የአፋር ወጣቶችን ለማነሳሳት ጥረት ቢያደርግም እንደማይሳካለት አሳምሮ ያውቃል። መቼም ሚኒሻ በየትኛውም ዘመን ሊጠፋ አይችልም። አበል እየከፈልክ ደሞዝ እየከፈልክ የምታሰልፈው ሚኒሻ ሊኖር ይችላል። እንደ በፊቱ ግን ህዝባዊ አበል እየመጣብህ ስለሆነ እንትና እየመጣ ስለሆነ ተነስ መክት አንክት የሚል ነገር አይሰራም። እሱ ወቅቱ አልፎበታል። ኦህዴድ ግን ይህን አልተረዳም። ህዝቡ በሱ ምን ያህል እንደተንገፈገፈ አልገባውም። እሱ ስለተመቸው ህዝብ የተመቸው ይመስለዋል። ከዛ ውጭ ደግሞ ይሄ የፕሮስፐሪቲ ጎስፔል አስተሳሰቡ ራሱ የህዝብን ችግር ለማየት አይፈቅድም። የህዝብን ስሜት ለመመርመር አይፈቅድም። ፖዘቲቭ ኢነርጂ ነው ኦልዌይስ ማለት ነው። አንተ ብሩህ ቀን ካሳለፍክ ህዝቡን ብሩህ ቀን አሳልፏል ብለህ ማመን አለበት። ስለዚህ ኦህዴድ ያንን ለመረዳት የሚከተለው አስተምሮም አይፈቅድለትም። የኢትዮጵያ ህዝብ ግን እቅጩን ነግሯችኋል። ወደ ጦርነት መግባታችሁ አይቀሬ ከሆነ ጦርነት መጀመራችሁ እርግጥ ከሆነ ከቆመበት ቦታ ይጀመርልን ብሏል የኢትዮጵያ ህዝብ። በተረፈ የዛሬ ፕሮግራማችን ይህን ይመስል ነበረ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንን ላይክ፣ ሼር እያደረጋችሁ ሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።